ሃሌሉያ ጌታ ይባረክ። ዕውቀትና እምነት እንዲኖራችሁ ትምህርቱን በትኩረት ስሙ። ያለ እምነት የሚሆን ነገር ስለሌለ በመንፈሳዊ ዓለም ውስጥ እምነት ብቻ ነው እንድትካፈሉ እግዚአብሔር በእናንተ ሕይወት እንዲቆጠርና እንዲሆን የሚያደርገው። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። ረጅም ጊዜም ሰምታችሁ ቢሆን እምነት ኮንቲኒየስ መስማት ነው፣ በተከታታይ መስማት ነው። ኢቭን ሰምተህ የማታሰላስለው ከሆነ ያ ቃል ራሱ አይዋሃድህም። እንዲዋሃድ አንዴ ሰምተህ ብቻም እምነት አይመጣም፣ ማሰላሰል አለብህ። ከቃሉ ውስጥ ስለሆነ ኃይል የሚወጣው፣ ከቃሉ ውስጥ ስለሆነ ብርሃን የሚወጣው፣ የቃሉ ብርሃንና የቃሉ ኃይል እንዲያገኝ ማሰላሰል ይጠበቅብሃል። ቃሉ እንደ ዘር ነው ይላል መጽሐፍ ቅዱስ። ዘር ስለሆነ ሲዘራ መዋሃድ አለበት፣ ካፈሩ ጋር መበስበስ አለበት። ከዛ በኋላ ነው ጥሶ የሚወጣው፣ ስር የሚሰደው። እያንዳንዱ ቃል በጥሬው በዘር ደረጃ ወደ አንተ ተወርውሮ በዚያው በዘር ደረጃ መኖር የለበትም፣ መዋሃድ አለበት። ዘር ነው እየበተን ያለ ነው። ይሄ ዛሬ የዘራውልህ ዘር ሕይወት የሆነ ነገር ውስጥ ሲገባ፣ የሆነ አጣብቂኝ ውስጥ በሕይወት ላይ ምሪት ስትፈልግ፣ የእግዚአብሔር አቅጣጫ ስትፈልግ፣ ዛሬ የምትማረው ፕሮፌሲ ምንድነው የሚለውን ሐሳብ አንደርስታንድ ታደርጋለህ ማለት ነው። ክብር ለኢየሱስ ይሁን። እና እግዚአብሔርን ድምጽ መፈለግ ትጀምራለህ። በመጽሐፍ ቅዱስ ውስጥ ካሉት ሰዎች የተጻፉላችሁ ሁሉ አልተጻፈም፣ ግን የተጻፉላችሁ ሰዎች አብላጫኞቹ እግዚአብሔር ከነሱ ጋርና በነሱ ሕይወት ያደረገውን ነው። እግዚአብሔር በሕይወታቸው ውስጥ የሰራው፣ በሕይወታቸው ውስጥ ያደረገውን ነው። እንደምታውቁት ግን ይሄ መጽሐፍ ሙሉን ትንቢታዊ መጽሐፍ ነው። ትንቢታዊ መጽሐፍ ነው። ዛሬ የማስተምረው ስለ ትንቢት ጀነራል ኖሌጅ አይደለም። ትንቢት አድሬስ ሲያደርግ ወይንም ወደ አንተ ሲመጣ፣ አንተን አስመልክቶ ሲናገር እግዚአብሔር በአንተ ጉዳይ ጣልቃ ገባ ማለት ነው። በኮመን ዝም ብሎ በጀነራል ማለት ነው ተስፋ ልታረግ ትችላለህ። እግዚአብሔር ይሰራል፣ እግዚአብሔር እንዲህ ይላል፣ እግዚአብሔር ይባርከኛል፣ እግዚአብሔር ይፈውሰኛል፣ እግዚአብሔር እንዲህ ይለኛል ትላለህ። ነገር ግን ከጉባኤ መሃል አድሬስ ተደርገህ ስምም ተጠርቶ ይሁን የእግዚአብሔር ሰው ምልክት አይቶብህ ወይንም እጁን ጭኖብህ ትንቢት ሲናገርህ ፐርሰናሊ አድሬስ አድርጎሃል። ፐርሰናል። ይሄ ትንቢት የሰዎች እግዚአብሔር በግል ሕይወታቸው የሚሰራቸው ነገሮች ናቸው። በህልም ሊሆን ይችላል። እግዚአብሔር ተገልጦልህ ወይንም በህልም ከእግዚአብሔር ዘንድ ላንተ የተወሰነው ሲመጣ ጎንህ የተኛችው ባለቤት አታውቅም። የእናት ልጅ ወንድምህ አይገባውም። ስላንተ ያለው ግምት ሌላ ነው። ነገር ግን የመጣልህ ፐርሰናል ፕሮፌሲ ሕይወትን ይቃኘዋል። የእግዚአብሔርን መላእክት በዛ አቅጣጫ ባንተ ቤት እንዲንቀሳቀሱ ያደርጋል። ነገሮች እንዲሰሩልህ ይሄ ትንቢት መስመር ይዘረጋል፣ ላንተ በግልህ ማለት ነው። መጀመሪያ ሕዝቅኤል 37 ላይ ያለን ቃል እንመልከትና እግዚአብሔር ሊሰራ ሲል የሚለውን እኔ 37 ሕዝቅኤል 37 እግዚአብሔር ሊሰራ ሲፈልግ፣ መስራት ሲፈልግ፣ ማድረግ ሲፈልግ፣ በተለይ ሆሊ ስፒሪትን አስመልክቶ መንፈስ ሲወርድ የሚሆነው ነገር ይሄ ነው። ወደ ደረቁ አጥንቶች ወሰደኝ ይላል። ታሪኩን ታውቁታላችሁ። ከዛ ጌታ እነኚህ በሕይወት ይኖራሉ ወይ ብሎ ጠየቀኝ። እኔም ጌታ ሆይ እግዚአብሔር ሆይ አንተ ታውቃለህ አልኩት። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት
ተናገር። ከጎን ላለው ሰው ትንቢት በለ። ያለ ነገር የነበረው ነገር እየሆነ ያለው ነገር በዚያ ሁኔታ እንዳይቀጥል የእግዚአብሔር ጣልቃ ገብነት ሲገለጥ ማለት ነው፣ ሲቀየር ማለት ነው። ለውጥ ከፈለክ ሚቀየር ነገር ከፈለክ ለምሳሌ ደሃ ሆነ ረጅም ዓመት ኖርሃል፣ ከቤተሰባችሁ ሀብታምም የለም፣ እነኚህ አጥንቶች ተብሎ ይነገራል። እነኚህ ደሆች ባለጠጋ መሆን ይችላሉ ወይ ተብሎ ሲጠየቅ አንዳንድ ሰው አዎ የተባበሩ መንግስታት የዓለም ባንክ ኤንጂኦ ካገኛቸው ሊል ይችላል። መጽሐፉ ግን እንዲህ ይላል፣ ትንቢት ካገኛቸው ይለወጣሉ። ከጎን ላለው ሰው የመጣበት ታሪክ በለ የለመድከው ኑሮ እንዳይከተል ከፈለክ ትንቢት ያስፈልጋል። የደረቀ አጥንት እንደገና የተጋጣጠመው በምን ምክንያት ነው? በትንቢት። የሞተ ነገር በህይወት የሚኖረው በምንድነው? በትንቢት። የታመመ የሚፈወሰው በምንድነው? በትንቢት። ትንቢት ቀላል ነገር አይደለም። እግዚአብሔር አክት ማድረግ ሲፈልግ ፐርሰናሊ ነው ምላችሁ፣ ፐርሰናሊ አድሬስ የሚያደርግ በትንቢት ነው። እንዲህ ይሆናል ብሎ ይነግርሃል። እግዚአብሔር መንገድህን መቀየር ሲፈልግ ምንድነው የሚያደርገው? ትንቢት ይነግራል። መንገድህን ነው የሚቀየረው፣ መንገዱን ያሳያል። ኢየሱስ ጌታ ነው። የአንድ ሰው መንገድ ዛሬ ይቀየራል። በእርግጥ እላለው መንገዳችሁ ይቀየራል። እረኛ የነበርከው በእረኝነት መንገድ ትሄድ የነበረ ሰውዬ ነብዩ መጥቶ በነገስታት መንገድ ነው የምትሄድ ይላል። መንገድህን ይቀይረዋል። ከጎን ላለው ሰው የፕሮፌሲ መንገድህን እንዳትቀይር በለ። ምክንያቱም በለ ፕሮፌሲ ሁሉ ጊዜ በህይወትክ ላይ የሚሰራው በትንቢቱ ስርዓት ከኖርክ ነው በለ። በትንቢቱ ፍሬም ከኖርክ ነው፣ በትንቢቱ መንፈስ ከኖርክ ነው በለ። በእድል አይሰራም። የእውነቴን ነው የምነግራችሁ። ከመንገድ ወጥተ በሌላ መንገድ ብትሄድ እግዚአብሔር ስለዛ መንገድ አልተነበየም። ተንብዮላል። በልጅነት ትመኘው ነበር እንጂ የሀገር መሪ ሆናለሁ ብለ እግዚአብሔር አልተነበየም። ብድግ ብለ እስኪሉ ስላለ ብቃቱ ስላለ መንገድ ቀይረ ብትሄድ እግዚአብሔር አያውቀውም። ያ መንገድ የገባው ሰው አለ። ከትንቢት መንገድ ስትወጣ ጸጋ የለም በለ። ከትንቢት መንገድ ስትወጣ ብቃት የለም፣ የመንፈሱ ኃይል የለም። በምኑ መንገድ ላይ ነው መሄድ ያለብህ? በትንቢት። ከጎን ላለው ሰው በትንቢት መንገድ ከሄድክ በለው ጸጋ ይሰጣል በለው፣ ሞገስ ይሰጣል በለው፣ የመላእክ አገልግሎት ይሰጣል በለው። በምን መንገድ ከሄድክ? በትንቢት። ከጎን ላለው ሰው በትንቢት መንገድ ሂድ በለው። ደስ ላይል ይችላል እኮ አንዳንድ ጊዜ ደስ ላይል ይችላል። የተተነበየል መንገድ ስደት የበዛበት ሊሆን ይችላል። ለምን ተብሎ ሲጠየቅ መጽሐፍ ሲናገር ምንድነው የሚለው? ዳዊት ንጉስ ነው ተብሎ ሲተነበይ ከንጉስ ጋር ሆነ የሚሳደደው፣ ሌላ አላ ወንበሩን ያዘ። የተተነበየል መንገድ ስደተኛ ሊያረግ ይችላል። በቤት እንዳትኖር ሊያረግ ይችላል። አሕዛብ ምድር ተሰደ እንድትሄድ ሊያረግ ይችላል። ነገር ግን መንገድ ያ ነው። እረኛ ከሆንክ በእረኝነት ላይ ምንም ችግር ላይኖረው ይችላል። ግን ትንቢቱ ያመጣ መንገድ አብሮ ምን አለው? ግሬስ አለ። ኢየሱስ ጌታ ነው። ከጎን ላለው ሰው ጸጋ ባለበት መሆን ከፈለክ በለ በትንቢቱ መንገድ ሂድ በለ። በምኑ መንገድ ሂድ? ሰው ወደቀ የሚባለው ከትንቢቱ ሲወጣ ነው። ከመለኮታዊው አዋጅ ሲወጣ ነው። ከመለኮታዊው ቃል ተስፋ ሲወጣ ነው። አትውጡ። የምትኖሩትም የተተነበየላችሁን ለመያዝ ነው። ሌላ ለምን ትኖራል? የታወጀብን የተነገረብን ለመውረስ ነው።
ምንድነው ከፊቴ ያለ ብትባል አሕዛብ እግዚአብሔር ያውቃል ይላል። አንተ ግን እግዚአብሔር የተነበየልህን እንዲሆናለው ትላለህ አይደል? ልዩነትህ እሱ ነው። ትንቢት በሰማና ትንቢት ባልሰማ ሰው መሃል ልዩነቱ ምንድነው? ትንቢት ያልሰማ ሰው ስለ ነገው አያውቅም። ትንቢት የሰማ ሰው ግን እግዚአብሔር እንዲህ ብሎኛል ይላል። ኢየሱስ ጌታ ነው። የእግዚአብሔርን ፈቃድ አውቃችኋል። ከጎን ላለው ሰው እንኳን ደስ አለህ በል። መንፈስ ባለበት ነው ያለኸው በል። የሕዝቅኤልን መጽሐፍ ስታነቡ በጣም የሚገርም ነገር አለ። በጣም የሚገርም ወገኖቼ፣ በጣም የሚገርም ነገር አለ የሕዝቅኤል መጽሐፍ። በተለይ ከመንፈስ ዓለም ጋር ተያይዞ የመንፈስ ዓለም ገና ራሱ መጽሐፉ ሲጀምር ኮቦር በሚባል ወንዝ ነበርኩ፣ ኪሩቤሎች ተገለጡልኝ፣ እሳት፣ ከዛ የእግዚአብሔር ዙፋን፣ መብረቅ። ይሄ የለም አለ ብለህ የምትጠራጠረው ዓለም ሳይሆን የተገለጠ ዓለም ሕዝቅኤል እያየን የጀመረው እና ሕዝቅኤል ላይ እግዚአብሔር ከገለጣቸው ልዩ ምልክቶች መሃል አንዱ ሕዝቅኤልን ምን የሚለው ነው? የሰው ልጅ ሆይ በእነኚህ ተራሮች ላይ ትንቢት ምን በል ተናገር። በጉግ ማንጉግ ላይ ትንቢት ምን በል ተናገር። እግዚአብሔር በእስራኤል ቤት ላይ ትንቢት ተናገር። በእነኛ እሾህና አሜከላዎች ላይ ትንቢት ተናገር። የሰራዊት ጌታ እግዚአብሔር እንዲህ ይላችኋል። ትንቢት ምንድነው ብላችሁ ብትጠይቁ ሕዝቅኤል ምዕራፍ 2 ላይ ያለውን የመጀመሪያ ቁጥሮች ላይ ይነግራችኋል። ትንቢቱ እንዲህ ይላል፣ እርሱም የሰው ልጅ ሆይ በእግር ቁም እኔም እናገርሃለሁ አለኝ። የሰው ልጅ ሆይ በምን ቁም አለው? በእግር ቁም እኔም ምን እልሃለሁ? እናገርሃለሁ። ሃሌሉያ። ከጎን ላለው ሰው እግዚአብሔር ሕያው ነው፣ የሚናገር አምላክ ነው በለ። መንፈስ ቅዱስ ሕያው ነው በለ። ይናገራል በለ። ምን ይላል መንፈስ ቅዱስ? ይናገራል። የሰው ልጅ ሆይ በእግር ቁም እኔም እናገርሃለሁ አለኝ። ስሙ ምን እንደሚል፣ በተናገረኝ ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማው። ሃሌሉያ። ምን እንደሚፈጠር ታውቃላችሁ? ልክ እግዚአብሔር ሲናገር መንፈስ ነው የሚገባብህ። ከጎን ላለው ሰው ትንቢት ለካ መንፈስ ይዞ ነው የሚመጣው በለ። አንተ በለ ተራ ሰው ከሆንክ በለ፣ ኖርማል ሰው ከሆንክ፣ እረኛ ከሆንክ፣ ገበሬ ከሆንክ፣ ንጉስ ሜል ትንቢት ከሰማ፣ ትንቢቱን ስሰማ መንፈስ ይዞ ይመጣል። ሚያነግስ መንፈስ፣ የንግስና መንፈስ፣ የንግስና አትሞስፌር፣ የንግስና መልክ፣ የንግስና ስልጣን፣ የንግስና ደጅ፣ የንግስና ጥበብ፣ የንግስና ልብ የያዘ መንፈስ ይመጣብሃል በለው። የያዘ መንፈስ ይመጣብሃል በል። መንፈስ ነው የሚገባብህ ሲናገር በለው። የትንቢቱ መንፈስ ይገባብሃል በል። አንዳንድ ሰው ይሄንን ፐርሰናል አሰራር አያውቅም። ፐርሰናል አሰራር እግዚአብሔር ፐርሰናሊ ለሰዎች እንደሚገለጥ ጣልቃ እንደሚገባ እንደሚያደርግ አያውቅም። እሱ እግዚአብሔር ነው፣ የወደደውን ያድርግ ይላል። እንደሱ የሚባል ነገር የለም። you want to fight አርግ። መለወጥ ካለበት ተጋደል፣ ተዋካ፣ ቻሌንጅ አርግ፣ ውጣ፣ ፕሬይ አርግ፣ ጹም፣ ጸልይ፣ አውጅ። የእግዚአብሔር ሰዎች ጋር ሂድ፣ እንዲህ ነው ጉዳይ በል። መንፈሳዊ አባት ጋር ሂድ፣ እጅ አስጭን፣ ይባርክ፣ ይለወጣል። የሚለወጥበት ስርዓት ነው ያ። ፋይት አርግ። በቃ ዝም ብሎ አስቧት። ያቺን ሴት ባሏ ነብይ ነው፣ ተበደረ፣ ከዛ ሞተ።
እዳ አልተከፈለም። ሴትዮዋ ባለዳ መጥቶ በፕሮሰሱ መሰረት ልጆቹን ባሪያ አድርጌ ወስዳለሁ አለ። ልጆቹ በጉልበታቸው ያባታቸውን እዳ ይከፍላሉ አለ። ዝም አላለችም፣ ሄደች። ድንገት ብድር ጠይቃ ይሆናል ሌላ ሰው፣ ድንገት ሚረዳት ሰው አልቅሳ ለምና ይሆናል። ያ ሁሉ አልሰራላትም። ወደ እግዚአብሔር ሰው ሄደች። የእግዚአብሔር ሰው ሆይ ባለዳ ልጆቼን ሊወስድ ነው፣ እግዚአብሔር ያውቃል ብላ አልተቀመጠችም። እግዚአብሔር አላት በቤትሽ ምን አለ? ማሰሮ ዘይት። በቃ ሂጂና ሰፈር ውስጥ ያለ ገንቦ ሁሉ ሰብስቢ፣ በሩን ዝጊ፣ ገልብጭው። ኢትስ ኤ ፕሮፌሲ። የተከበበ ከተማ ላይ ንጉሱ ምንም ማድረግ አልቻለም። ያያራስ የርግብ ኩስ መብላት ጀመሩ፣ ተጨነቁ፣ ልጃቸውን በሉ። ወደ ንጉስ ጮሁ። ንጉስ ሆይ ጮሁ። ንጉስ ምንም ማድረግ አይችልም። ንጉሱ ግን ወደ ሌላ አየ። ኤልሳ አለ፣ ነቢይ፣ የእግዚአብሔር ሰው አለ፣ እግዚአብሔር በርሱ የሚገለጥ መጣ። ኤልሳ ጋር ሲደርሱ ምን አለ? ነገ እንዲህ ይሆናል አለ። ኢትስ ኤ ፕሮፌሲ። እግዚአብሔር ጣልቃ ይገባል፣ እግዚአብሔር ይሰራል፣ እግዚአብሔር መልስ ይሰጣል፣ እግዚአብሔር ስላንተ ይዋጋል፣ ይለውጣል። ይለወጣል። አይለወጥም የሚባል ነገር የለም። ረሃቡ ነው የቆመው እኮ፣ ጩኸታቸው ነው የተመለሰው። ግን ምን ያስፈልጋል ጣልቃ እንዲገባ? ፕሮፌሲ። ከጎን ላለው ሰው ከእግዚአብሔር ዘንድ በለ ድምጽ ሊወጣ ይገባል በለ። እግዚአብሔር በዚህ ነገር ሊናገር ይገባል በለ። ያልገባበትን ዘመን ኪዳኑን ታያለ በሉት። ፕሮፌሲ በለ። ባልገባባቸው ቀኖች ላይ በለ ያኖርሃል በለ፣ ያዘጋጅሃል በለ፣ ኢንሹራንስ ይሰጣሃል በለ። ፕሮፌሲ በለ። ከፊት ያለ ዘመን ላይ ሊሆን የሚሆነውን ይነግርሃል በለ፣ ይመራሃል በለ፣ አቅጣጫ ይሰጣሃል በለ። ፕሮፌሲ። ኢየሱስ ጌታ ነው። ትንቢትማ መፈለግ አለብህ። ስለ ነገ ተጨንቀህ መኖር የለብህ። ስለ ነገ በስጋት መኖር የለብህ። ስለ ነገ ፈርተህ መኖር የለብህ። ስለ ነገ ተስፋ ቆርጠህ መኖር የለብህ። ተስፋ እንዳትቆርጥ የሚያደርግ ምንድነው? ፕሮፌሲ። ተስፋ ነው ራሱ። ነገ እንዲህ ይሆናል ስትባል ተስፋ ነው። ፕሮፌሲ ነገን ይዘዋል፣ ነገን ይጨብጠዋል። ወገኖቼ አይናችሁ መከፈት አለበት። ፕሮፌሲ። ሁሌ ከእግዚአብሔር ድምጽ ፈልጉ፣ ከእግዚአብሔር የሚወጣን ነገር ፈልጉ፣ ስለናንተ የሚናገረውን ነገር ፈልጉ። እግዚአብሔር ከተናገረ ምን አለው? በተናገረኝ ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝን ሰማሁ። ከጎን ያለው ሰው በእግር ቁም ይልሃል በለ፣ በራስ ግን አቆምም በለ። እግዚአብሔር ሁሌ የሚናገረው በለ ነገ ባንተ ስለሚያረጋው ነው በለ። ተመልከቱ። የሰው ልጅ ሆይ በእግር ቁም እኔም እናገርሃለሁ አለኝ። በምን ቁም አለው? በእግር ቁም እኔም እናገርሃለሁ አለኝ። ከዛስ እኔም በእግሬ ቆምኩኝና እሺ ተናገረኝ አልኩት ይላል አይልም። ምን አለ? በተናገረኝ ጊዜ መንፈስ ገባብኝ፣ በእግሬ ምን አለኝ? በእግሬ ምን አለኝ? የሚያቆምህ እሱ ነው።
እስኪ የተናገረኝ ቃል ራሱ አካል ይይዛል በለኝ። የተነበየብኝ ነገር ራሱ አካል ይይዛል በለኝ። በእግር ቁም ብሎክ እሱኮ ባለጠጋ ትሆናለህ ብሎ አንተን ነው የሚያደርገው። ፕሮቫይድ የሚያደርገው በመንፈሱ ነው። ሀብቱ የሚያመጣው እሱ ነው። በረከቱ የሚያመጣው እሱ ነው። ደጁን የሚከፍተው እሱ ነው። እግዚአብሔር አንድ ጊዜ መስመራችሁን ካስያዛችሁ ታውቃላችሁ ነገሮች ሁሉ ይከናወናሉና ሰው ግራ ይገባዋል። ከሆነ በረከት ወደ ሆነ በረከት፣ ከሆነ በረከት ወደ ሆነ በረከት ትሄዳለህ። ሰው ግራ ይገባዋል። ሰው አንዱን አጥቷል። ነገር ግን አንተን ከበረከት ወደ በረከት፣ ከክብሩ ወደ ክብር፣ ከሞገስ ወደ ሞገስ የሚለውጥህ ሁኔታ ሳይሆን ስፒሪት ነው። መንፈስ ነው የሚለውጥህ። መንፈስ ነው ደጅ የሚከፍተው። መንፈስ ነው ሰዎች ወደ አንተ የሚያመጣው። መንፈስ ነው ሞገስ የሚሰጥህ። መንፈስ ነው ገበያህን የሚይዝልህ። መንፈስ ገባብኝ በእግሬ ምን አለኝ አቆም ያለህን ያደርግ ዘንድ ራሱን በእግር ቁም ብሎ ያቆምህ ዘንድ ምን ይገባባል? መንፈስ። ምን እንደገባኝ ታውቃላችሁ? ፕሮፌሲ የመንፈስ የመገለጥ ድምጽ ነው። ትንቢት የመንፈስ የመገለጥ ድምጽ፣ የመገለጥ ድምጽ። መንፈስ አሁን አለ በማላቸው ሲገለጥ ወደ ፕሮፌሲ ነው የሚለወጠው። መንፈስ ድምጽ ነው። መንፈስ ቅዱስ ድምጽ አይደለም? ድምጽ አይደለም ይሞላባቸው። ፕሮፌሲ መንፈስ አድሬስ ያደርግ ማለት ነው። ሲገለጥ ወደ አንተ ሲመጣ ማለት ነው። በአንተ ጉዳይ ላይ ሲናገር ብዙ አመት ኖረህ በሆነ ቀንበር ውስጥ አንድ ቀን እየተጸለየ በዚህ ጉባኤ ውስጥ አንድ ሰው አለ ተብሎ ትንቢት ይነገራል። የዛለት ነገሩ ያልቃል። 10 አመት አብሮክ የኖረ ነገር እኮ ነው። 20 አመት አብሮክ የቀጠለ ነገር ነው። ነገር ግን በዚያ ድምጽ ነገሩ ያልቃል፣ ይቆረጣል። ዋይ የመንፈስ መገለጥ በምን ውስጥ ነው? በፕሮፌሲ ውስጥ። ፕሮፌሲ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ፕሮፌሲ እግዚአብሔር ሆይ በመንፈስ ተናገረኝ በሉት። ድምጽህን አሰማኝ በል። መንፈስህን ግለጥብኝ በል። እንደ ቃል በላይ አድርግ በሉት። ኢየሱስ ጌታ ነው። አስባችሁታል? አባቶቻችን ባይነገራቸው ምን ይጠብቃሉ? ባይነገራቸው ፕሮፌሲ ይናገራሉ። ቃሉን ላከ አይደለም የሚለው ፈውስ ወደ ቤት ይመጣል። ምንም አይነት በሰውነትህ ውስጥ ያለ ቁስለትና እብጠት እጢ የሆነ ነገር ሁሉ እንዲቀልጥ አዝዣለሁ በኢየሱስ ስም። ለዚህ የበሽታ በሰውነት ላይ ላለ ህመም ይላል መጽሐፍ፣ ደዌ ይላል፣ ስቃይ የሆነብህ ማንኛውም በሽታን እላዩ ላይ ተነብያለሁ። ለቀኸው ሂድ። ለቆ ሸሸ። ከእግር ስር ወደቀ። ምንም አይነት አጋንንታዊ መልእክተኛ በበሽታ ሰውነት ላይ ተገለጠ፣ በበሽታ ሰውነት ላይ የታየ በኢየሱስም ለቀቀ። በኢየሱስም ከእግር ስር ወደቀ። In the name of Jesus በኃይለኛው በኢየሱስ ክርስቶስ ስም እናገራለሁ። በኃይለኛው በኢየሱስ ክርስቶስ ስም እናገራለሁ። አጥንት ተስተካከለ፣ ተገጣጠመ። አጥንት ለመለመ፣ ኦርጋን ለመለመ። ውሃ ሳርን እንደሚያለመልም ዛፍን እንደሚያለመልም ይህ ትንቢታዊ ድምጽ ተስፋህን አለመለመው፣ አካልህን አለመለመው፣ ነርቭህን ሲስተምህን አለመለመው።
ውስጥ የገባውን ቫይረስ እነግረዋለሁ ሙት። ባክቴሪያውን እነግረዋለሁ ሙት። በኢየሱስ ስም ፈንገሱን እነግረዋለሁ ውጣ። ልቀቃቸው ልቀቃቸው በጌታ በኢየሱስ ስም ተፈውሳቸዋል ተፈውሳቸዋል ተፈውሳቸዋል። ፈውስ ሆኖላችኋል። ትመሰክራላችሁ፣ ትሮጣላችሁ፣ ማትችሉትን ታደርጋላችሁ፣ ትተኛላችሁ። ስቃይ አይኖርባችሁ፣ ረፍት ሆኖላችኋል በኢየሱስ ስም አሜን።